إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. أما بعد، فسلام الله عليكم ورحمته وبركاته. رسولنا عليه الصلاة والسلام: من قام رمضان إيمانا واحتسابا غفر له ما تقدم من ذنبه. رمضان يسجد سواد مالتم قيام رمضان مالت يو صلاة الليل نو كتراويه جمرو كعيشة صلاة بهالا فجر أذان اسكيل درس يمسجد صلاة بتقلالا يليل الصلاة تبلو يتطرر. إيمانا واحتسابا آمنو الله زندم أجرنا أغنيالو الله كتكبلين تلك من دا أغنيالو بلو تساسبو رمضانا بعبادة يسلفا يقوم يا الله باريا غفر له ما تقدم من ذنبه. كذه في تسرات وانجلوش ويمحاطياتوش بتقلالا الله يكري لوال يمروال رسول عليه الصلاة والسلام. ያው ዑለማዎች እንደሚሉት ታናናሽ ኃጢያቶችን በጠቅላላ ማለት ነው። ታላላቅ ኃጢያቶች ከባኢረ الذنوب ተውበት ሸርጥ ነው። ምክንያቱም በሌላ ሐዲስ الصلوات الخمس الجمعة إلى الجمعة ورمضان إلى رمضان مكفرات لما بينهن إذا اجتنب الكبائر. عند صلاة تسدو إلى صلاة اسكيمتا مالتم ممستوق صلاة مالتنا جمعة تسجدو قطايو جمعة اسكيمتا درس رمضان تصومو قطايو عمت رمضان اسكيمتا مكفرات لما بينهن በመሐከላቸው ለተፈጸሙ ጥፋቶች ወይም ጥቃቅን ኃጢያቶች ማስተሰረያ ወይም ማካካሻ ናቸው። ኢዘጅተነበል ከባኢሩ ሰውየው ታላላቅ ኃጢያትን ከራቀና ከሸሸ ወይም ከተጠነቀቀ ለታላላቅ ኃጢያቶች ከልቡ ተውበት ካደረገ እነዚህ ታናናሽ ኃጢያቶችን ይሰርዙለታል። ስለዚህ እዚህ ቦታ ላይም ቂያሙ ረመዳን በረመዳን የሚሰገደው ሶላት ያንኑ አጅር ያስገኛል ማለት ነው። ስለዚህ አዲስ የመጣችሁ ሙስሊም እህቶች እንዲሁም ወንድሞች እንኳን ወደ ህይወት መንገድ አላህ መራችሁ። አልহামዱሊላህ። ለኛም ለሙስሊሞቹም ለናንተም አዲስ ወደ እስልምና ለገባችሁ ለማናውቀው ያው አንደኛ ሁክሙ ሱና መሆኑን እንድናውቅ ነው። ሶላት ተሐጁድ ግዳጅ አይደለም፣ ነገር ግን ተወዳጅ የሆነ ሱና ነው። ከፈርድ ሶላት ቀጥሎ አላህ ዘንድ የተወደደ ሶላት ቢኖር በሌሊት የሚሰገድ ሶላት ነው። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲገቡ መጀመሪያ ያደረጉት ንግግር አዩሃ الناس اطعم افشوا السلام واطعموا الطعام وصلوا الارحام وصلوا بالليل والناس نيام تدخلوا الجنة بسلام. እናንተ ሰዎች ሆይ ሰላምታን አብዙ፣ በተገናኛችሁ ቁጥር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ማለትን አብዙ። ወአጥዒሙ الطعام ምግብንም እንደዚሁ አብሉ። ወሲሉል አርሃም ዝምድናንም ቀጥሉ። ወሰሉ ቢልለይሊ ወናሱ ኒያም ሰዎች በተኙበት በሌሊቱ ሰዓት ተነስታችሁ ለጌታችሁ ለአላህ ስገዱ። ተድኹሉል ጀነተ ቢሰላም ጀነትን በሰላም ትገባላችሁና ብለዋል። ከፈርድ ሶላት ቀጥሎ አላህ ዘንድ ትልቅ ደረጃ ያለው ምንድነው ማለት ነው? የሌሊት ሶላት ነው። ስለዚህ ሶላት ተሐጁድ በመነሳት ለአላህ መስገድ የምትፈልጉ የአላህ ባሮች አላህ ይወፍቃችሁ። ሁክሙን መጀመሪያ ያው ማወቅ ስላለባችሁ ነው። ሌላው አሰጋገዱ እንዴት ነው ተብሎ ለተጠየቀው ምንም ልዩነት የለውም። ማንኛውንም ሶላት እንደምትሰግዱት ሶላቱል ሌይል ወይም ተሐጁድንም በዛው መልክ ነው የሚሰገደው። አንደኛ ረሱል ሰለላሁ ዐለይሂ ወሰለም ሱኢለ አን ሶላቲል ሌይል ስለ ሌሊት ሶላት ተጠይቀዋል።
እሳቸውም ሲመልሱ መትና መትና አሉ ሁለት ረካዓ ተደርጎ ነው የሚሰገደው አሉ ሶላቱል ለይል መስገድ የሚፈልግ የአላህ ባሪያ ሁለት ረካዓ ያደረገ ቢሰግድ ሱናም ነው ተወዳጅ ነው ማለት ነው ይሄ አንደኛው ነው ሁለተኛው ሶላቱል ለይል ለየት የሚያደርግ ነገር ቢኖረው ዱዓኡል ኢስቲፍታህ ነው ሌላ ምንም ነገር የሚለየው የለም የመክፈቻ ዱዓዎች ብዙ አሉ ለምሳሌ የምናውቀው በፈርድ ሰላትም ላይ የምንጠቀመው ሱብሃነከ አላሁመ ረበና ወቢሐምዲክ ወተባረከ እስሙክ ወተዓላ ጀዱክ ወላ ኢላሃ ገይሩክ ወይንም ደግሞ ሌላ እንደዚሁ ወጀህቱ ወጅሂየ ሊለዚ ፈጠረ السماوات والارض ይል እንቀጥላለን እንደዚሁ ሰላቱል ለይል ላይ ረሱል ሰለላሁ ዐለይሂ ወሰለም ለየት ያለ የመክፈቻ ዱዓ ያደርጉ ነበር እኛ በፈርድ ሰላትም ላይ በቀኑ ሰላትም ላይ የምንጠቀመውን የመክፈቻ ዱዓ ለይልም ላይ መጠቀም እንችላለን ከፈለግንም ደግሞ ረሱል ሰለላሁ ዐለይሂ ወሰለም ይጠቀሙት የነበረውን የመክፈቻ ዱዓ መጠቀም እንችላለን ማለት ነው ከዛ ውጪ ባስተጋገድ ረገድ ምንም ለየት ያለ ነገር የለው ስንቆምም ስናጎነብስም ስጁድ ስንወርድም ማንኛውንም ሰላት እንደምንሰግደው ነው የምንሰግደው ባይሆን ስጁዱን በደንብ ያረዘምን ዱዓ ያደረገን የዱንያና የአኺራ ጉዳያችን እንዲስተካከል ብቻ ስጁድንም ማርዘሙ ተወዳጅ ነውና ማለት ነው ረሱል አለይሂ ሰላቱ ወሰለም اقرب ما يكون العبد من ربه وهو ساجد አንድ የአላህ ባሪያ ለአላህ ቅርብ የሚሆነው ስጁድ ላይ ያለ ነው فاكثروا من الدعاء ስለዚህ ዱዓን አብዙ ብለዋል ዱዓን ልናበዛ ይገባል በስጁድ ላይ እና ከዛ ውጪ ለየት ያለ ነገር የለውም ይሄን ብቻ ላስታውሳችሁ ነው የገባሁት አላህ የተግባር ሰው ይበለን አላህ ለይለቱል ቀድርንም ይወፍቀን ኢንሻአላህ እንግዲህ ያው ዛሬ 23ኛ ሌሊት ነው ለይለቱል ቀድርም ተስፋ ከሚደረግባቸው ሌሊቶች አንዱ ሌሊት ነው የቀረው 7 ቀን ወይም 8 ቀን ነው ካሁን በኋላ ይሄንን አላህ ያው አድርጎ ካቆየን እንደምንም ቀበቷችንን ጠበቅ አድርገን ሌሊቱን በዚክር በዱዓ በሰላት ማሳለፍ አለብን አላህ ይወፍቀን والسلام عليكم ورحمة الله وبركاته